ጤና ይስጥልን ቤተሰቦች እንዴት አላችሁ? የመካከለኛው ምስራቅን ጉዳይ ነግራችኋለሁ። በጣም ዛሬ ውጥረት የበዛበት ቀጠና ሆኗል። በሆርሙዝ ሰርጥ ላይ መጠቃቃቶች ጨምረዋል። በተለይም ደግሞ ኢራንና እስራኤል ድጋሜ ወደዚህ ውጥረት የገቡበት አጋጣሚ ሊፈጠር እንደሚችል ገሃድ የሆኑ መረጃዎች መውጣታቸውን ቀጥለዋል። ኢራን will not tolerate UAE being an Israel proxy in the Gulf የሚል መረጃ ከኢራን በኩል ወጥቷል። ያ ማለት በምንም ሁኔታ በምንም መንገድ የተባበሩት አረብ ኤሚሬቶች የእስራኤል በመካከለኛው ምስራቅ ብቻ ሳይሆን በገልፍ አካባቢ ፕሮክሲ የእጅ አዙር መጠቀሚያ እንድትሆን አንፈቅድም፣ ምንም አይነት ቶለሬት የምናደርገው ነገር የለም ደግሞ የሚል ሀሳብ ነው ያስቀመጡት። ኢራን ቴን ያለችው መሐመድ እስላሚ ናቸው ያሉት። እንግዲህ መሐመድ እስላሚ በቴህራን ዩኒቨርሲቲ ውስጥ የሚገኙ ናቸው። አረብ ኤሚሬቶች እንግዲህ ቱ ቢ ኤ ካይንድ ኦፍ እስራኤል ፕሮክሲ የእስራኤል የእጅ አዙር መጠቀሚያ በገልፍ ሀገራት እየሆነች መታለች የሚለው ሀሳብ አሉ። ኦፍኮርስ እንግዲህ አሁን አረብ ኤሚሬቶች ጥቃት የደረሰባት ነው። በነገራችን ላይ አረብ ኤሚሬቶች በ12 ሚሳይል በ3 ክሩዝ እና በአራት ድሮኖች እንደዚህ ጥቃት ደርሶባታል። ስለዚህ ይሄ ቀላል አይደለም። እንደዚህ አይነት ነገሮች ጥቃት የተፈጸመባት እሷም ምላሽ መስጠት ፍላጎት እንዳላት የሚጠቁሙ መረጃዎች ናቸው እየወጡ ያሉት። ስለዚህ አረብ ኤሚሬቶች የእስራኤል መጠቀሚያ ልትሆን እንደምትችል ግምት ውስጥ ያስገባችው ቴህራን በእስራኤል መጠቀሚያ ከሆንሽ ዋጋሽን ትከፍያለሽ ወይም ደግሞ ከባድ ዋጋ ትከፍያለሽ የሚል ሀሳብ ነው የሰጡትና የአረብ ኤሚሬቶች ራሷን እንግዲህ በእንደዚህ አይነት አጋጣሚ በጦርነቱ ላይ አልሳተፍም የሚል አቋም ነበራት። አሁን ግን በጣም ጥቃቱ በረታብኝ የሚል ዛሬም ኢቨን ሁለተኛ ጥቃት ሰንዝሮባታልና ከዚህ ጊዜ ጀምሮ ራሷን እያዘጋጀች እንደሆነ የሚጠቁሙ መረጃዎች አሉ። right now the Emirates are in many different conflicts not only with the Iranians but also with the Saudis, with the Qatar and also with Oman he said። እንግዲህ አረብ ኤሚሬቶችን እንግዲህ ኢስላም ያሉት ነው ማለት ነው። አረብ ኤሚሬቶች ከካታር ከሳውዲ ከኦማን እና ከመሰል ኃይሎች ጋር ውጥረት ውስጥ እንደሆነች ለማስቀመጥ ሞክረዋል። ያው ምክንያቱም እስራኤልን ደገፈች፣ ከእስራኤል ጋር አብራ መስራት ጀምራለች የሚል ሀሳብ ነው ለማጋራት የሞከሩት። ግን በኖርማላይዜሽኑ አማካኝነት በአብርሃም አኮርድ አማካኝነት ዩናይትድ አረብ ኤሚሬቶችና እስራኤል አብረው እንደሚሰሩ ይታወቃል። በአሁኑ ሰዓት ግን አብረው ኮላብ የማድረግ አካሄድም እንዳላቸው የተነገረ ነው። እንግዲህ የፖለቲካ ጥቅም ጉዳይ ነው፣ የአውድ ጉዳይ ነው፣ የጥቅም ጉዳይ ነው። በየትኛውም አጋጣሚ እንኳን ከእስራኤል ጋር ከየትኛውም ኃይል ጋር በመሆን ኢራን ላይ ጥቃት ልትሰነዝር እንደምችል ደግሞ በጣም በርካታ ማሳያዎችን ማንሳት እንችላለን። ምክንያቱም ጥቅሟ ተነክቷል። በተለይም አረብ ኤሚሬቶች በፉጅራ አካባቢ ኦብቪስሊ ቀጥተኛ ጥቃት ተሰንዝሮባታል። ከዛ አንጻርም ሊሆን ይችላል እንግዲህ እንደዚህ አይነት ሀሳቦች የተጋሩ ይገኛል። ኤኒዌይ እስራኤልና አረብ ኤሚሬቶች አንድ ላይ ሆነው ኢራን ላይ ጥቃት ሰነዝራሉ የሚል ስጋት ያለባቸው የቴህራን ፖለቲከኞች እንዲህ አይነት ሀሳቦችን ማንሳት ጀምረዋል። ትራምፕ እንግዲህ ሌላ ሀሳብ ሰጥቷል። ትራምፕ says Iran should do the smart thing. The US president he hopes that Iranian economy fails because I want to win. እንግዲህ ኢራን በጣም ብልህ መሆን አለባት ከኢኮኖሚም አንጻር ምክንያቱም እኛ አደገኛ የሆነ ጥቃት ልንሰነዝር እንችላለን የሚል ሀሳብ ነው የሰጡትና እንደዚህ አይነት ጉዳዮች ምናልባት የአሜሪካና የእስራኤል ኃይሎች አንድ ላይ ሆነው ድጋሚ ወደዚህኛው ውጥረት ውስጥ የመግባቱን አካሄድ እያረጋገጠ የመጣ ጉዳይ ስለሆነ ሁኔታዎችን በገልፍ ያለውን አካባቢ ለመቆጣጠርም እስራኤል ተጠቀምበታለች የሚል ስጋቱ ከቴህራን በኩል አለ። የእስራኤል አርሚ ቺፍ ማለትም እንግዲህ እንደ ኢታማዦር ሹም ብለን የምንጠራቸው ወይም ደግሞ ዋና አዛዡ ኤያል ዛሚር ሀሳብ ሰጥተዋል። እስራኤል ክሎዝሊ በገልፍ አካባቢ ያለውን ክስተት የተከታተለችው ትገኛለች የሚል ሀሳብ ሰጥተዋል። ይሄ ማለት we are going to involve there እንደማለት ነው። ተሳታፊ ሊሆኑ እንደሚችሉ ጠቋሚ ነው። Israel is closely following the latest development in the Gulf በገልፍ አካባቢ ያለውን ሁኔታ እየተቆጣጠረች ነው በቅርበት የሚል ሀሳብ መስጠታቸውን ተከትሎ ነው እንግዲህ ጉዳዩን በተለየ አጋጣሚ we are ready to respond forcefully against any attempt to harm ኢዝራኤል የሚል ሀሳብም እንደዚሁ ኤያል ዛሚር አስቀምጠዋል። እስራኤልን የሚጎዳ የትኛውንም ነገር ምላሽ ለመስጠት ዝግጁ ነን፣ ለዛውም ፎርስፉሊ በከባድ ጉልበት የሚል ሀሳብ ነው የሰጡትና ትራምፕ እንግዲህ we have completely destroyed Iran's army የሚል ሀሳብም ይሰጣሉ። ኦፍኮርስ ደግሞ ኢራንም በራሷ መንገድ ከባድ የሆነ ጥቃት ሊሰነዝር እንደምችል ዝግጅት ላይ እንደሆነች የተነገረ ነው። በዋነኝነት እነዚህ ጉዳዮች የዓለም እንግዲህ ፖለቲካ የተተራመሰ መሄድ የዓለም ፖለቲካ አግባብነት ባለው ስርዓት ውስጥ እንዳልሆነ የሚጠቁሙ መረጃዎችን
በስፋት የሚያሳይ ሆኗል። በተለይም የአሜሪካ መከላከያ ሚኒስትር ፔት ሄግሴት ከኢራን ጋር የተገባው የተኩስ አቁም ስምምነት አልፈረሰም፣ ግን ይቀጥላል፣ ያም ሆኖ ግን ዋጋ እናስከፍላታለን የሚል ሀሳብ ባጋሩበት በዚህ መድረክ ላይ ከደቂቃዎች በፊትም ደግሞ በጣም በብዙ ሁኔታዎች ላይ ጥያቄ የሚያስነሳ ሀሳብ ሲያነሱ ነበረ እና ፕሬዚዳንት ዶናልድ ትራምፕ አንድ ግልጽ ያለ አቋም አስቀምጠዋል። በተለይም ሆርሙዝ ሰርጥ ለእንቅስቃሴ ክፍት መሆኑን አሜሪካ ይፋ አድርጋለች። የአሜሪካ መከላከያ ሚኒስትር ፔት ሄግሴት እንደዚሁም ደግሞ የጠቅላይ ማለት የጥምሩ ማለት ነው አዛዡ ጀነራል ዳን ኬን ጋዜጣዊ መግለጫ ጆይንት ፕሬስ ሪሊዝ ነበራቸው ዛሬና እንግዲህ በመግለጫቸው ላይ ሆርሙዝ ሰርጥ ተከፍቷል በሚል አረጋግጠዋል። ግን በየትኛው ሁኔታ በየትኛው አጋጣሚ በምን ያህል መጠን በምን ያህል ልኬት የሚለው የሚታይ ቢሆንም ግን ተከፍቷል የሚል መረጃ ሰጥተዋል። የአሜሪካ መከላከያ ሚኒስትር ናቸው ይህን ያሉት። ጦርነት አንፈልግም፣ ግን ኢራን ሆርሙዝ ሰርጥን ዘግታ እንድትቀመጥ መቼም ቢሆን በምንም ሁኔታ በምንም መለኪያ አንፈቅድም የሚል ሀሳብ ነው የሰጡት። እንግዲህ የአሜሪካ ጦር ኃይሎች ጠቅላይ አዛዥ ጀነራሉም ዳን ኬን ኢራን የተኩስ አቁም ከተጀመረ አንስቶ 10 ጊዜ ያህል ጦር በአሜሪካ ጦር ላይ ጥቃት ሰንዝራለች የሚልም ሀሳብ ሰጥተዋል። የአሜሪካ መከላከያ ሚኒስትር ሆርሙዝ ተከፍተዋል ባሉበት አጋጣሚ ከኢራን ጋር የተገባው የተኩስ አቁም ስምምነት ባይፈርስም አንዳንድ ጉዳዮች ግን በዛ አካባቢ የሚደረገውን ጥቃት ተከትሎ ሁኔታዎችን ለመቆጣጠር አስቸጋሪ ጊዜያትን እየጠበቀን ቢመስልም ዋጋ እናስከፍላታለን የሚል ሀሳብ ሰጥተዋል። በኢራን በኩል ያለው ደግሞ እንደምታውቁት ጠንከር ያለና ከዚህ በፊት ታይቶ የማይታወቅ ጥቃት ሊሰነዘር እንደሚችል መረጃዎች እየወጡ ነው። ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ ኢራን መሸነፏን አምና እጇን መስጠት አለባት የሚል ሀሳብ እና ማስጠንቀቂያ የመሰለ መግለጫቸውን ሰጥተዋል። ይሄኛው ትንሽ አስቸጋሪ ነው በጣም። ፕሬዚዳንት ትራምፕ እንግዲህ የኢራን ጦር አቅምን ሙሉ በሙሉ አጣጥለውታል ወይም ደግሞ ውድቅ አድርገውታል። ከዛም በኋላ ግን ቴህራን መሸነፏን ማመን አለባት የሚል ሀሳብ፣ እጇን መስጠትም አለባት የሚል ሀሳብ ነው የሰጡት። ነበረባት የሚል ነው ግን ያለ ማድረግ ቴህራን ባለስልጣናት አንዳንድ ተንኮለኛ አካሄድ ስላላቸው በዚህ ተንቀሳቃሽ የሆነ የፖለቲካ ፍላጎታቸውን ለማስፈጸም ዋጋ እያስከፈሉ ነው የሚል ሀሳብ ነው የሰጡት። እንግዲህ በኦቫል ኦፊስ ጋዜጣዊ መግለጫ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ የመጫወቻ ጠመንጃዎች ይጠቀማሉ፣ ያ ማለት እንደ ልጅ ለማየት ለማጣጣል ሞክረው ነው ብለውታል። ግን ፕሬዚዳንት ዶናልድ ትራምፕ በእርግጥም እሳቸው እንደሚሉ ሳይሆን የኢራን ጦር እጅግ አስቸጋሪ በሆነ መንገድ ዋጋ ያስከፈላቸው እንደሆነ እየተመለከትን ነው። ኢራን በአደባባይ የምትለው የተለያየ ነገር ሊሆን ቢችልም ጥንካሬውን ሊያሳይ ቢችልም ግን በሚስጥር ውስጥ ለውስጥ ስምምነት ላይ ለመድረስ የተለያዩ ስራዎችን እየሰራች ነው፣ ፍላጎቱም አላት የሚል ሀሳብ ሰጥተዋል። ጨዋታውን ይጫወቱታል፣ ግን ደግሞ አንድ ነገር ልንገራችሁ፣ ከስምምነት ላይ መድረስን ይፈልጉታል። ጦሩ ሙሉ በሙሉ ከወደመበት እንግዲህ ምን ምርጫ አላቸው የሚል ሀሳብ ነው የሰጡት። ግን አይ ዶንት ቲንክ ኢራን በዚህ ልክ እንደዚህ አይ ዶንት ቲንክ ብቻ የሚገልጸውም አይመስለኝም። ምክንያቱም ኢራን በዚህ ልክ አይደለችም፣ አልተዳከመችም። ይሄ አምኖ መቀበል ያስፈልጋል። በአንዳንድ ሁኔታዎች ጠንከር ያለ አቋም ያላት አገር ነች እና እጅግ ውስብስብ ቴክኖሎጂዎችን እየተጠቀመች አሁን በሆርሙዝ ከባድ ጥቃት እየሰነዘረች ነው። በሆርሙዝ ማለፍም ማግደምም የሚቻለው በእሷም ፈቃድ ጭምር እየሆነ ስለመጣ እጅግ ትራምፕ እንዳሉት አይደለም። እንግዲህ የሆርሙዝ በኢራን በመዘጋቱ ምርጫዎች አጥተዋል። እንግዲህ መርከቦች አሁን እየወጡ ነው፣ መውጣትም አለባቸው። 7 ትንሽ ጀልባዎች እነሱ ማለትም ስዊፍት ይሏቸዋል አሉ ትራምፕ መተናቸዋል። እንግዲህ የቀሯቸው እነሱ ብቻ ነበሩ በሚል ለማጣጣል ሞከሩ። ግን ባህር ኃይላቸው መርከብ የለውም የሚል ሀሳብ ለማጋራት ቢሞክሩም ኢራን ግን በጣም ይሄ ስዊፍት ላይ ጥቃት መሰንዘር የሚችሉ እጅግ አስቸጋሪ አቅም ያላቸውን የፖለቲካ እና የወታደራዊ አቅም የኢራንን ማሳያ መሆን የሚችሉትን በመጠቀም እነዚህ መርከቦች ጫና መፍጠር የሚችሉ ናቸው። ግን ፕሬዚዳንት ዶናልድ ትራምፕ አሁንም ዛቻቸውን አጠናክረው ቀጥለዋል። በተለያየ አጋጣሚ ግን ይሄ ሀሳብ እውነት ነው ወይስ አይደለም የሚለውንም ማረጋገጥ ይፈልጋል። ምክንያቱም አንዳንድ ጉዳዮች ኢኮኖሚክ ኢምፓክታቸውን ብቻ አይደለም ብዙ በመካከለኛው ምስራቅ ያለውን ጉዳይ ጣጣ ውስጥ ሊያስገባ የሚችል ነው። ሚሳይል ዋርኒንግ ኢን ዘ ዩኤኢ ሳይን ኦፍ ሃው ኪክሊ ፕላንስ ካን ቼንጅ የነበሩት ሁኔታዎች ናቸው የተቀየሩት። እንግዲህ አረብ ኤሚሬቶች አሁንም ጥቃቶች እየተሰነዘሩብኝ ነው፣ እነሱን ስራ ላይ ነኝ፣ ወርኪንግ አውት እያረኩ ነው፣ ጥቃቶችን ለመመለስ የተለያዩ ስራዎችን እየሰራው ነው የሚል መግለጫ ነው የሰጠችው። ያ ማለት እንግዲህ ሚሳይል ዋርኒንግ እየተሰማ ነው ማለት ነው። በዚህ አካባቢ ኢቭኒንግ ምሽቱ 2-3 ጊዜ ነው የተሰማውና ይሄ ትንሽ አስቸጋሪ እንደሆነ በግልጽ ያሳያል። ከትናንቱ ጥቃት ባሻገር ዛሬ
አረብ ኤምሬቶች በዚህ ጫና ውስጥ እንደሆነች በግልጽ ተቀምጠዋል። አረብ ኤምሬቶች እንግዲህ ብዙ ነገሮችን ለመመልከት አሁን ያስፈልጋታል። ጊዜው አሁን እንደሆነ እየተነገረ ነው። እንግዲህ የጥቃቶች ሊሰነዝሩባት እንደሚችሉ እሷም ታውቀዋለች። አንዳንድ እንቅስቃሴዎችም ከዚህ አንጻር የሚታዩ ናቸው። ትላንትና በጣም ከባድ የሆነ ጥቃት ደርሶባት ነበረ። 12 ባሊስቲክ ሚሳይል፣ 3 ክሩዝ ሚሳይል፣ 4 ዩኤቪ ወይም ደግሞ ሰው አልባ አውሮፕላኖች ላስት መንዝ የነበሩትንም አንዳንድ ጉዳዮችንም መመልከት ያስፈልጋልና እነሱን ስንመለከት አሁን ትንሽ አስቸጋሪ ሁኔታዎች እንዳሉ ማሳያ ነው። የአሜሪካው መከላከያ ሚኒስትር ፔት ሄግሴት ዶናልድ ትራምፕ ፕሮጀክት ፍሪደም ኤምስ ቱ ፕሮቴክት ኢኖሰንት ኮመርሻል ሺፒንግ ላይን ምናምን ይላሉ። እንግዲህ የራሳቸውን ጥቅም ለማስከበርም ነው። በእርግጥ የፕሬዚዳንት ዶናልድ ትራምፕ እንግዲህ ይሄኛውን ኦፕሬሽን ፍሪደም ያሉትን ለማንቀሳቀስ እኛ በዚህ ልክ መሄድ አለብን የሚል ሀሳብ ነው የሰጡት። ትራምፕ urged Iran to make deal, USA is responding to attack። እንግዲህ ትንሽ የአረብ ኤምሬቶች ነው አስቸጋሪ ሊሆን የሚችለው። ሴንትኮም ፕሮጀክት ፍሪደም has just begun። ይሄኛው እንግዲህ ዘመቻው ተጀምሯል። ይሄ ጦርነት አልተቀሰቀሰም ማለት አይደለም። በነገራችን ላይ ተኩስ አቁሙ ቀጥሏል ምናምን የሚሉ ሰዎች ትንሽ አስቸጋሪ ምላሽ ነው የሚያገኙትና የሆርሙዝ ላይ ኦፍኮርስ ጀምሮታል ማለት ይቻላል። ሴንትኮም ስፖክስማኑ ማለት ነው እንደ ሀሳብ ሰጥተዋል። ለአልጀዚራ አረቢክ ነው የተናገሩት። የአሜሪካ ጦር ፕሮጀክት ነጻነት የሚለውን በስትሬት ኦፍ ሆርሙዝ ጀምረውታል። ቴምፖራሪ ኦፕሬሽን ዛት ኢዝ ክሬቲንግ ኤ ሴፍ ኮሪደር ኤንድ ሴኩሪቲ አምብሬላ ኦቨር ደ ዋተር ዌይ አካባቢውን ከፍተነዋል። ስለዚህ እዛ አካባቢ ደግሞ ያሉትን እንቅስቃሴዎች እንቆጣጠራለን የሚል ሀሳብ ነው የሰጡትና ብዙ ጉዳዮች አስቸጋሪ ናቸው። የእስራኤልም ጦር አሁን ባሉት አጋጣሚዎች አንዳንድ ሁኔታዎችን ማሳሰብ ጀምሯል። IRGC እስላማዊት ኢራን ሪፐብሊክ አብዮታዊ ዘብ ኃይልም ደግሞ እሱ መርከቦች እኛ በፈቀድንላችሁ ወይም ደግሞ በተፈቀደላችሁ አካባቢ ብቻ ካልተንቀሳቀሳችሁ ኃላፊነቱን ራሳችሁ ውሰዱ የሚል ሀሳብ ሰጥተዋል። ኢራን እንደዚህ አይነት አጣብቂኝ ውስጥ እሷም ገብታለች። አሜሪካም ኦፍኮርስ ፕሬዚዳንት ዶናልድ ትራምፕ በጣም ዲስማንትል የሆነ ፖለቲካ ውስጥ ገብተዋል። እንደዚህ አይነት ሰጣ ገባዎች ምናልባትም የዓለምን የፖለቲካ ስርዓት ሊቀይር የሚችልና አስቸጋሪ ጊዜያት እየመጡ መሆኑን የሚጠቁም ሊያደርገው ይችላል። ብዙ ማሳያዎች እንግዲህ እየወጡ ነው የሚገኘው። በተለይም ፕሬዚዳንት ዶናልድ ትራምፕ እነዚህን አጋጣሚዎች ተጠቅመው አንዳንድ ሁኔታዎችን ማስተካከል እንዳለባቸው የተነገረ ነው። ዛሬ ስላልተመቸኝ ነው ሌላ ቦታ ሆኜ ሰፋ አድርጌ በትንታኔ በንባብ መልክ አቀርብላችኋለሁ። ይሄኛው ግን እንደው መረጃው እንዳያልፈን ነው። እጅጉን አመሰግናችኋለሁ። ቴንክ ዩ ቨሪ ማች።